ታያለሽ። ቲክቶክ ላይ ገና ትጥለቀለቂያለሽ። ከዚህ በኋላ ምን አባሽ እንደምታመጪ አብረን እናያለን። ጠንቋይ፣ መተታም፣ ነፍሰ ገዳይ፣ ወንጀለኛ፣ ሌባ የብዙ እህቶቻችንን ቤሩት ላይ ህይወት ያበላሸሽ ለልብናኒ $100 የምትሸጪ ሴቶችን ገና ይጥለቀለቃል፣ ገና ይቀጥላል። ታያለሽ እኮ እኔ ላይ ለምን እኔ ላይ ብቻ እንደዚህ ጥርጥሽን ነክተሽ እኔ ላይ እኔ ጠላት የምትሆኙ እኮ እኔን መተሽ ስታስወጊኝ፣ እኔን መተሽ ስታስገድኝ፣ እኔን መተሽ እናቴን ስትገይብኝ እንጂ ጠላቴ ልትሆኝ የምችው ሲር ተደረገባት አልተደረገባት ስለተባለ እኔ ምን አገባኝ? ምን አገባኝ? ለምን አደርጋለሁ እንደዚህ? እኔ ደግሞ በፈልግ እኮ አልኩሽ። እኔ ልንገርሽ በፈልግ እኮ ገነት እና አንቺ እንደተጠማመድን ነው ሰው የሚያውቀው። እኔ እና አንቺ እንደተጠማመድን ነው ሰው የሚያውቀው። በዚህ ካረጋ ይሄን ነገር ደግሞ አንቺ ደግሞ ልጹ ደግሞ ገነት አገባትም እኛ ማለት ትጉ እንዲያታርጉ ልጅቷ አልገደለችም። ለምን የልጅቷ ስምና ለምን እኔ እና እሷ ታጋግላላችሁ? ይህንን ብልሽ ማሰሪ ማንም አንቺን እያረገሽ የለም። በግድ እኮ ነው በወንዶችም እየደወለች የምታስፈራራት ቪዲዮ ስሪ ነው። እኔ ገነት ምንም ማድረጓን የምታረጋግጡት አላደረገችም ብለሽ ወተሽ ቪዲዮ ስሪልኝ። ተመልከቱ። ማድረጓ ባታደርግ አይጨንቃትም ነበር። መተቱን ባታደርግ ስላደረገች አላደረገችም ብለሽ ወተሽ ቪዲዮ ስሪልኝ ብሎ ዛቻ በወንዶች በአረብ ወንዶች እየደወሉ መዛት፣ ጭራሽ ራሷም ደውላ ማስገደድ። ቆይ ስክሪን የዘጋ ወይኔ እዚህ ካታር ብትመጪ። ለነገሩ ካታርማ እንኳን አንቺ ልብናኒ ባልሽ መምጣት አይችልም። በዚህ ቢመጣ ሻወርማ ነጋዴ ነው የሚሆነው። እዚህ ሀገር ልብናኒዎች ሻወርማ ነጋዴ ናቸው። ልብናኒ ማግባት ትልቅ ነገር መስሎሻል? እዚህ የሞል ሴኩሪቲ እና የሻወርማ ነጋዴ ናቸው። የኔ እናት ሻወርማ ታውቂያለሽ? ሻወርማ ነው የሚሸጡት በየመንገዱ ልብናኒዎች። እዚህ ካታሪ ወይ ኢማራቲ ወይ ሳውዲያዊ ሼክ ሮያል ፋሚሊ ብታገቢ ምን ልትሆኝ ነበር? የለም ምን ያለሽ የለም። የምታቂ ሰዎቹን የምታቂ ነው፣ ባሌን የምታቂው ነው። አንቺ ማንኛውም ባል አንቺ የዚህ ሀገር ዜጋው ነው ባሎ ነው ዝም ይላል። አንቺ ሰው ምሳሌ ሚስቱ ሰው ገደለች ሲባል ያኔ ማን ነው እሱ? ጸበኛ ከማን ጋር ነው? ከአንቺ ጋር ነው አይደለ? ይህንን ነው ሰው የሚያስበው። ታዲያ ይሄንን እኮ ማድረግ የነበረብሽ እኮ ይኸውልሽ፣ ባልሽ ወንድ ልኮብኝ እኔ ጋር አስፈራርቶኝ ምናምን ሳይሆን እንደ ሀገር ልጅ እንደ ሀበሻ እኔም ባላደረግሽው ነገር ስሚ እኔ እኮ ሪከርድ አለኝ። ምን ሆነሽ ነው? ይኸውልሽ አሁንም እኮ ታውቂያቸው ወንዶች ናቸው። ባቃቸው ሳቢቲ ገንዘብ እዚህ ሀገር ላይ ምንም ነገር ያደርጋል። እንደዚህ እንዳትዪ ገነት፣ እንደዚህ እንዳትዪ። እኔ አንድ ነገር ልንገርሽ፣ እኔ አንቺ እነሱን ልከሽ ከማውራት እኔን እንዳበሻ እንደ አንድ ሀገር ዜጋ እኔም አንቺ ባላደረግሽው ነገር ገለሻል ተብለሽ ስትፖሰቺ ደብሮኛል፣ ደስ አይለኝም። ኦኬ እኔን ብታወሪኝ እኮ እኔ ወጥቼ እኮ ማውራት እችላለሁ። ሙሽ በዚህ ጠሪአ እኮ በጣም ነው። እኔ ምን እንዳሉ ነው። አንድ ነፍስ እኔ ለአንድ ነፍሴ ለምን አልሞትም? ችግር የለብኝም። አንዴ እኮ ህይወቴ ተመሰቃቅሏል። ሁሉ ነገር የተመሰቃቅሏል እኮ እኔ ምንም የሚያስፈራኝ ነገር የለም። አቤት በእኔ የተነሳ የተመሰቃቅሏል። በአንቺ የተነሳ ነው አላልኩሽም። ህይወቴ ስለተመሰቃቀለ ምንም የሚያስፈራኝ ነገር የለም። በእንደዚህ አይነት መንገድ ሳይሆን በእንደዚህ አይነት መልኩ ሳይሆን እኔን በትህትና አበሾች አሉ፣ ታማሞች ነን፣ አንድ ሀገር ነን አይደል እንዴ? የአንድ ሀገር ሰዎች ነን አይደል እንዴ? ባዳ የሰው ሀገር ዜጋ ገብቶ ችግር ከሚፈጥርብን አንቺ እኔ ሰው ገላለሁ ወይ ብለሽ ሴቶችን ሰብስበሽ እኔን ሰብስበሽ ይሄ ነገር ይጥፋ ብለሽ እኮ መነጋገር እንችል ነበረ። ግን አንቺ በሌላ መንገድ በባልሽ በምን ከሳለሁ አሳስራለሁ ነቢላ አየሽ። እኔ ብታሰር እፈራለሁ እንዴ? እኔ ብታሰር እኮ መጥቼ እኮ አንቺ እንደዚህ እያደረግሽኝ ወንድ እየላክሽ ነው እያሰራረሽ ከአንቺ ጋር መጣላት እኮ እችላለሁ። አቤት አንቺ እኮ መጥተሽ እኔ ብትደበድብኝ እኮ ማቢ አስር እኛ ሴት ለሴት ነን። ግን መሀል ላይ ወንድ ገብቶ ባልሽ ገብቶ ሲሆን ግን ያስጠላል። ገነት አሁንም እኔ አንቺን ችግር ላይ ልጣል ብል ባሌ ለኔ ካልቆመልኝ ማን ሊቆምልኝ? ባልሽ ለአንድ አበሻ ሴት ነው እንደ ባሌ ለኔ ካልቆመልኝ። ታዲያ ባልሽ ከሴት ጋር አንቺ ሴት ነሽ፣ ከሴት ጋር አንቺ ቁሚያ። ወንድ ሲነካሽ የዛኔ ባልሽ መጥቶ ይቆምልሽ። አሁን የባልሽን ሴትነት አንቺ ራስሽ መሰከርሽ። ባሌ ለኔ ካልቆመልኝ። ባልሽ ሴት ስትነካሽ አንቺ ሴቷ ለሴት አንሰሽ ባልሽ ከቆመልሽ እሱ ሴት ነው ማለት ነው። ገባሻ? እሱ ሊቆምልሽ የሚገባው ወንድ ሲነካሽ ነው መጥቶ ሊቆምልሽ የሚገባው። ሴታ ሴት ስለሆነ ሴትን ሊያስፈራራ መጣ ባልሽ። ልብ ካለው እስኪ ወንድ ያስፈራራ። ሴት ላይ ነው አቅሙ። አንቺ ለእኔ አንሰሽ ነው ባልሽ ገብቶ እኔን እንደዚህ የሚያደርገው? አንቺ ለእኔ አንሰሽ ብታስቢ ማንም እኮ አንቺ ለእኔ አታንሽም። ገባሽ? ብታስቢ ቀጥ ብለሽ መተሽ እኔ እሱ ባቀኝ ቤተሰቦቹ ወሬ ባቁ ኖሮ ይህንን እሱ ተቃጠናል ነበር። ትክክል። ባልሽ እኮ ያቅሻል አይደለ? መተሽ እኮ እኔ
ተጣልተሽኝም ቢሆን እንደ ሴት ተደባድበሽኝም ቢሆን ተነገ 40 ዓመቷ አንድ ድሃ ልብናን ያገኘች በቃ ብርቋ ነው። ባሌ 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 ብላ ልትሞት ነው። ነገሮቹ ማስተካከል እንችላለን። በዚህ መንገድ ግን ሲሆን አንቺ በዚህ መንገድ ግን ስትሄጂ እራስሽን ነው ችግር ላይ እየጣልሻለሽ። ሙሽ እኔ አንድ ህይወትን አስጠልቶኛል። ችግር የለብኝም ማለት ችግር የለብኝም እኔ ችግር የለብኝም እኮ ይሄ ማድረግ አልነበረብሽም። አንቺ ወንዶች ልከሽ እኔን መጥተው እኔን ባልሽም ሆነ ልኮ መጥቶ ባልሽም ሆነ ወንድ ልኮ እኔን ማናገር እኮ ባልሽ ነው። ባሌን የላከው ነው ያልሽው። ባልሽን ማስቆም ትችያለሽ፣ ማስቆም ትችያለሽ። ባልሽ ያንቺ አይደል አንቺን አይደል እንደሚሰማው ባልሽን እኮ አንቺ ማስቆም ትችያለሽ። እውነት እኔ የሀገርሽ ልጅ ብሆን ለእኔ ርህራሄ ቢኖርሽ ኖሮ ባሉ አማርኛ ይሰማል። እሷ ሳትልከው የቲክቶክን ወሬ ሰምቶ ነው መጥቶ እንትን ያለው። ባሌ ነው ባሌ ነው ባሌ ነው ባሌ ነው ባሌ ነው ብልብል ያርግሽ መጋኛ ባል ብርቅሽ። ወይኔ ማይ ጉድነስ። በጣም ባል ተጠምተሽ በጣም ባል ተቸግረሽ በስለት ነው ያገኘሽው ባል። ነገ ከአንቺ የተሻለች አበሻ ሲያገኝና ሲሄድልሽ ስታብጂ እናይሻለን። ደግሞ ካስተናጋጅ ለቀማሹ ባል እኔ አልጠመድኩሽም። እኔ አልጠመድኩሽም። ለረ ፈጣሪ ነው የሰጠው። አርገሱ ከሆነ ፈጣሪ ስራሽ። አንቺ አርጋብሻለች ሲባል ለገብርኤል አይደል ያልሽው? እኔም ደግሞ ለአላህ ሰጥቻታለሁ ያልኩት። ከዛ ውጭ እኔ ደውዬ ሰደብኩሽ? እኔ ደውዬ ሀደትክ እኔ አመልክልክ መሸክል መጣው ተጣላሁሽ? አልተጣላሁሽም። ምንም አላደረግኩሽም። ምን አደረግኩሽ? እስቲ ንገሪ አንድ ቃል እኔ የበደልኩሽ ያስቀየምኩሽ የሰደብኩሽ ካለ ገነት እንዲህ ነው እንኳን ሲባል በህዝብ ፊት እኮ ነው ቁጭ ብለሽ ያዳመጥሽው። ልጅቷ የኔ ጠላት እንደሆነች እያወቅሽ አቤት ቀላል ታዳምጣለች። ኧረ በእናትሽ የሁላችሁ የአምባገነንነት ጥግ። ልጅቷ የኔ ጠላት መሆኗን እያወቅሽ ባል የቀማሻት ልጅ አስተናጋጅ እሷን ብሎ የመጣ ልብናኒ ቀማሻት። ከቀጠርሻት አስተናጋጅ ባል ቀማሻት። ኦፍኮርስ ጠላትሽ ናት። ባል ቀምተሻታል። ባል ብርቅሽ ስለሆነ ወንድ ብርቅሽ ስለሆነ ቀማሻት። ያቺ ልጅ ከኢማራት ከወጣች በኋላ ከቤሩት ከወጣ ሀገር ለምን አንቺ ቁጭ ብለሽ ሰማሽ? ሱሱን አያውን ፈርቶ ዳውለው ልብ ካለሽ እሷን የተናገረችዋን እስኪ ድረሽባት። አቅምሽ ቤሩት ላይ ያለ ህዝብ ላይ ነው። ልብ ካለሽ እስኪ ካታር ነይ። እንኳን አንቺ ባልሽ መምጣት አይችልም። አንቺ በከዳማ ቪዛ ልታገኝ ይችላል። እሱ ደግሞ በሸዋሩማ ነጋዴ ወይም በሴኩሪቲ በሞል ሴኩሪቲነት ቪዛ ሊያገኝ ይችላል። ሞክሩ። አቅምሽ ልብናን ላይ ቤሩት ላይ ላለ ሰው ላይ ብቻ ነው። አንቺና ሰው ስታደርግ የነበረው በትክክለኛ መንገድ ነው። ስንጠጣ የነበረውን በወርቃ ስታወርድ የነበረው ስትመጣ የነበረው ከነ ማስረጃ ነው እያወራች የነበረው። እንዴት ነው ማላምናት? አንቺ ራሄል ወስደሽ አምነሽ የለ እንዴ? እና አምነሽ የለ እንዴ? ራሄልን አመንኮት። ራሄልን አምነሽ እኮ ነው እኔ የሁሉ ጊዜ ዘግተሽ ሱቅ ከፍተሽ አብራችሁ ፖሊስ ልትልኩ አብራችሁ እንድታደርጉ የነበረው ከኔ እንደውም ከኔ በላይ እኮ አንቺን ያዋረደችሽ እኮ ራሄል ናት ብታውቂ። እኔ ምንም አላደረግኩሽም። ክልሜት ገለጠን ያላወራሁሽም። ገነት አሁንም ቢሆን ፈጣሪ የሁላችንም ያያል። ፈጣሪ አለ። ኦኬ አላህ አለ። ልንገርሽ አላህ አለ። አንቺም የምታምኚው ገብርኤል አለ። እኔ ይህን አድርጌ ከሆነ የስራዬን ይሰጠኛል። አንቺም ደግሞ እኔ ከአንድ ፍሬ ልጅ ጋር ያሳደርሽኝ ግን ፈጣሪ ያያል። ወላሂ ነው የምልሽ። ነገ ትቆጭበታለሽ። ለምን እንደምትቆጭ ታውቂያለሽ? ሌላ ሰው እንደሚያደርግ ስታውቂ የኔ ቪዲዮ ይሄ እንደዚህ የተሰራጨው አይልቴው ቤተሰቦቼ ጎረቤት ህዝብ ሁሉ ገና ይሰራጫል። ታያለሽ። ቲክቶክ ላይ ገና ትጥለቀለቂያለሽ። ከዚህ በኋላ ምን አባሽ እንደምታመጪ አብረን እናያለን። ጠንቋይ፣ መተታም፣ ነፍሰ ገዳይ፣ ወንጀለኛ፣ ሌባ የብዙ እህቶቻችንን ቤሩት ላይ ህይወት ያበላሸሽ ለልብናኒ $100 የምትሸጪ ሴቶችን ገና ይጥለቀለቃል። ገና ይቀጥላል። ታያለሽ። ከዛም እንደምታመጪ እናያለን። እኔ ቅስሜን እንዲሰበር አንገቴ እንዲደፋ ነው ያደረገኝ ይህ ቪዲዮ። እኔ ነኝ ያደረግኩት። እኔ ነኝ ገነት፣ እኔ ነኝ ያደረግኩሽ። እንደዛ ለማንቺ መሀል ነው ሴራ የተደረገው። አንቺ ነሽ እዚህ ጋር ወጥተሽ መናገር ያለብሽ። ምን ብዬ ነው የምናገረው? እኔ ምን ብዬ ነው የምናገረው? እዛ ጋር ሰው የሰማውን ያመነውን ነገር እኔ ምን ብዬ ነው ሀሳብ ማስቀይረው? ንገሪኝ እስኪ። እንዴት ነው እኔ ሀሳብ ማስቀይረው? እንዴት አስቀይራቸዋለሁ? እኔ አሁን ሀሳባችሁን ቀይሩ ብዬ እኔ ወጥቼ በግድ ሚዲያ ላይ ወጥተሽ ስሜን አትይልኝ በግድ እንዴ። ሙሉ የቤሩት ህዝብ እኮ ያቅሻል። አብዛኛው ወረቀት የሌለው ስለሆነ ነው ፈርቶ ዝም ያለው። እነዚህ ቤሩት ላይ ያሉ ሴቶች የወጡ ቀን ሌላ ሀገር የሄዱ ቀን ታያለሽ ጉድሽ እንዴት እንደሚዘረጋገፍ ታያለሽ። ጠብቂ። እኔ ለነዛ በተለይ መረጃ ለሰጠች ልጅ ኦኬ ለእሷ ህይወት አስቤ ነው ቱጣ ብቻ እሷ ልጅ ከቤሩት ከዛ ታያለሽ። ከማስረጃ ጋር አውጥቼ ቪዲዮ ሰራልሻለሁ። ቃሌ ነው። የሰው ህይወት ግን አደጋ ላይ አልጥልም። ላንቺልህ ብዬ እኔ አስተዋይ ነኝ። እኔ ሀይክ በዲ ቀንቲ
አብረው ሰምተው ሁላችንም እኩል ነው የሰማነው። አንቺም እኩል ነው የሰማሽው። ያደረግሽውን ነገሩን ያላደረግሽው ነገር አብረን ነው የሰማነው አይደል እንዴ? አይደለም እኛ ይሄ ይመጣል ብለናል። እኔ ከአንቺ ጋር ተነጋግሬ ራሄልን ፈልጌ አይደል የሄድኩት። ይሄ ይመጣል ብለን አስበናል? አላሰብንም እኮ አይደል እንዴ? ገነት ምንድን ነው የምትፈልጊው? ልውጣልሽ ከዚህ ሀገር? ልጄ ልውጣ? አልሰራም ብፍንልቅ ይዘበድቅ ሹ በድቅ እንት ሹ መስሎት ሰው ማለት ነው። እኔ የሚመለከተኝ ጉዳይ የለም። ይሄ የራስሽ ሀሳብና የራስሽ ጉዳይ ነው። መውጣት አለመውጣት እኮ። እሺ ምንድን ነው የምትፈልጊው? እሺ ከኔ ሄሎ፣ እሱ ለራስሽ ነው የሚመለሰው። ከሀገር ባትወጪ ብትኖሪ እኔ አልሸከምሽ ወይ እኔን አትሸከሚ። ይሄ ራስሽ ያንተን ነው ፕሮግራም እኮ። እሺ ህዝቡ አንዴ አምኖ ገነት እንዲናት ገነት ህይወቴ ነው። አንቺም ህይወት እንዳለሽ እኔም ህይወት አለኝ፣ ይሰማለኝ። እንደዚህ እየተዋረድኩ ምን እያልኩኝ ነገር አንገቴን ቀና የምልበት እኮ አይደለም። ይሄ ቪዲዮ ንዝል ያኔ ሱ ፈከርቲ ወላው እሱ እኮ ልክ ነሽ። እኔ ገላለች ተብሎ ሲፖሰት ወላሂ ላዚም እንደ ማንኛውም ሰው ደብሮኛል። እዚህ ጋር ሰው እኮ መውጣት እንትን እያልኩኝ አንገቴን እየደፋሁኝ ባላረኩኝ ነገር ስራዬ ባልሆነ ነገር እኮ ገደለች ሲባል እኮ ገነት እኔም ደብሮኛል። እና ሄለንን ጠይቂያቸው። ወላሂ ላዚም ደብሮኛል ገደለች ሲባል። እኔ አልፈልግም እኮ ገደለች እንድትባይ። እንዴ እና ያለን ምን አድርገሽኛል? እናቴን ገለሽብኛል እንዴ? እንደዚህ አድርጌን ፖስትሽ እኔ እንደዚህ አይነት ቆሻሻ ልብ ቢኖረኝ የት በደረስኩኝ ኖሮ ያሬት እንደዚህ አርቄ ተው ላይ ሴራ ምሰራ ተንኮል ማስብ ቢሆን ኖሮ እንዴ እኔን በፌክ አካውንት እየከፈቱ ሲፖስቱኝ የነበሩት ማን እንደነበረ ታውቂያለሽ? ቮይሳቸው ነው የወጣው። ለምን እነሱን አልጠረጠሽም? ለምን እንጠረጠሽ? ገነት እኔ እኮ ልጅ ያለኝ ሰው ነኝ። መስኡልያ ያለኝ ሰው ነኝ እኮ እኔ መስራት መለወጥ መኖር የምፈልግ ሰው ነኝ እኮ። ይህም ቪዲዮ ፖስት ሳደርግ ሰው እንደሚለቀኝ አስባለሁ እንዴ? ሰው ይለቀኛል ብዬ አስባለሁ? አንቺ ትለቀኛለሽ ብዬ አስባለሁ? እንደዚህ ነገር ሳደርግ ሁሉም ልጅ አለው፣ ሁሉም ቤተሰብ አለው። ስለዚህ እኔ አንቺ ማለው ጥፋት አለው አንቺ ማል ጥፋት ስላለ እኔና አንቺ እንደዚህ እንደሆነ ስለሚያውቁ ነው በመሀላችን እንደዚህ አይነት ነገር እየፈቀደ ነው። እዚህ ጋር ደግሞ አንተ ወጥተሽ ንጽህናሽና ምንም ነገር እንዳላረግሽ ሰው ነው ወደ አንቺ ነው እየቀሰረ ያለው። ኦኬ እሺ፣ ወጥቼ ይሄን ቪዲዮ ነው አይደለም እኔ ንጽህናሽና ምንም ነገር እንዳላረግሽ። ኦፍኮርስ ምንም አላረገችም። ሱሱ ሂውማን ሄር ከመሸጥ ውጭ ምን አደረገች? እንዳንቺ አትጠነቁል። እንዳንቺ ቡና ቤት ከፍታ ሴቶቹን $100 አትፖሻቸው ለልብናኒ። እሷ እኮ የምትለው አቡ ንጹህ መሆንሽን የምትለው እኮ ፌክ አካውንቱን አለመክፈትሽን ወጥተሽ አውሪ ነው። እንዴት እንደዚህ ይባላል? እንዴት አንቺ ነሽ ብላ ታስባለች? እንዴት መብት አለኝ ብላ ለምን ታስባለች? የትኛው መብቷ? ዜድ አንቺ ቤሩት ነሽ፣ አርፈሽ ተቀመጪ። የምለቀው ሰው እነገነት እኔ እየመሰልኳቸው ነው። እባካችሁን ይህን ቪዲዮ አስጠፉልኝ ብዬ ልበል? ተክበዲቅ እንደዛ ሪፖርት አርጉ። ስንት ነው ሪፖርት የተደረገው እኮ? እንደዛ ልልሻለሁ። እኔ አይደለሁም። አንቺ ሰራተኛዋ ነሽ። ቪዲዮ ሰርተሽ አስጠፊ፣ እኔ ላይ መጥፎ ነገር የሚፖስቱ ሰዎችን አካውንት ሪፖርት እያስደረግሽ አስጠፊ ብላ ትዕዛዝ የምትሰጥሽ ቦስሽ ናት። እሷ አለቃሽ ናት ሆነች። ለጊዜው ቪዲዮ ሆነች። አሁን የሚለቀቀው ቪዲዮ ገነት እኔ እየመሰልኳት ነው። እባካችሁን እኛን እያጣላችሁኝ ነው። ይህንን ቪዲዮ አጥፉልኝ ብዬ ልበል? በድኬ የድሮ ቪዲዮ እያጠናበራችሁ እዚህ ላይ ታረጉ ስሟን የምታጠፉ ያታች ትክረሚ አይንቅ። አሁን እልግሻለሁ፣ ትክረሚ አይንቅ። እኔ ይህን ነገር የእኔ እንደዚህ ማለት አንቺን ሰላም የሚሰጥሽ ከሆነ እኔ ላለም አንድ ምሽክሌ ሰው አልገደልሽም እኮ ስትገይ እኮ ያላየሁሽም። ሀቂቃው እኮ ይሄ ነው አይደለ እንዴ? ደግሞ ወዳጆችሽም ይሰማሉ። በቃ እንትን ይላሉ፣ ሪፖርት ያደርጋሉ። ኦኬ እኔ ወዳጆች ሰምተው ይሄን አካውንት እንዲያስጠፉ አደርጋለሁ። ችግር የለውም። እነሱም ደግሞ ለእሱም ንገሪው። እኔ ከዚህ በኋላ እኛ ያልኳትን ታደርጋለች። በቃ ተዋት በይው። ልጁ የኔ እያስጨነቀኝ ነው። ለምን ማረቁስና ምንሆነች ነው? ባሌና የአንድ ሰፈር ልጆች ናቸው እኮ እነሱ የሚተዋወቁት። ከኔ ጋር እኮ አይደለም እኮ። አንቺ ሚስት ነሽ። ምንም ነገር ማስቆምም ማስደረግም ስለምችይ ገነት አንቺ ካልሹ ነው የሚያደርገው። ተዋት በይ በቃ። እኔ ቪዲዮን ሰራልሻለሁ፣ ሳላወርደው በፊት ልክልሻለሁ። ከዛ በኋላ እዩትና ፖስት ስቲን ፖስት አደርጋለሁ። እኔ ምንም አልደርስብሽም። እኔ አንቺም አትደርሽብኝ። እኔ ጭራሽም ጭንቅላቴ ላይ አውጥቼሽ ነው እየኖርኩ ያለሁት። እኔ ጭንቅላቴ ውስጥ ብትኖርም ራሄል ናት ያለችው። ራሄል ናት ህይወቴን ያመሰቃቀለችው። እኔ ስለ አንቺ አይመለከተኝም። ለምን አንቺ አደረግሽም አላደረግሽም ፈጣሪ ነው የሚያውቀው። እኔ ለፈጣሪ ነው የሰጠሁት መጀመሪያ። ገባሽ? እሱ አልኩሽ እኮ እኔ ካረኩብሽ ጾም ይቅጣኝ።
ችግር የለም። በህይወቴ ይምጣ ፈጣሪ ያልኩሽ እኮ መች በፈጣሪ ችግር የለም። ጠንቋይ በፈጣሪ አያምንም። ስለዚህ በማታምኝበት ፈጣሪ አትማይ። እሺ በማታምኝበት ፈጣሪ አትማይ። እንጂ ጠንቋይ በጠንቋይ ነው የምታምኝ፣ በጠንቋይሽ ማይዛው እሱ ህይወቴን ያጥፋው። ምሽ በቁም በግድያ ይዘዝብኝ ፈጣሪ። ለአንቺ ተንኮል መድኃኒት እንዲናልኩ በቃ ኦኬ፣ ችግር የለም። ገነት እኔ እሰራልሻለሁ ቪዲዮ አላህ ተወጁ አይደለ አላህ ይዘዝብኝ። ኦኬ እኔ ቪዲዮን እሰራልሻለሁ፣ አሁን እሰራልሻለሁ። ትክረማይኒክ ኦኬ ያላ አለች እንደ መዳም እንትን ይህንን ቪዲዮ ስሪ ያለቻትን ቪዲዮ በገነት ትእዛዝ ሱሱ ሰራች። ሰርታም ግን ሰርታም ግን የሰራሁት ቪዲዮ ቀድመሽ ምረጭ ተብዬ የለ መጀመሪያ ሰላም እንዴት ናችሁ? ይኸውላችሁ በጣም እያስፈራሩኝ ነው። እኔ ልጅ ላሳድግበት አንዴ ቆይ ለዜድ ልንገራ። ዜድ አንቺ ቤሩት ነው ያለሽው። ስለዚህ እዚህ ነገር ውስጥ እንድትገቢ አልፈልግም። ገባሻል? ነገ ላይፍ ከፍተሽ እንድታረቅሽ አልፈልግም። ነገ መተሽ እንደዚህ ሆንኩኝ እንድትይ አልፈልግም። ስለዚህ አላስገባሽ። እሺ ቀጥይ። ከዛ እኔ ቪዲዮ ሰራው። ቪዲዮ የሰራሁትን ቆይ ልክልሻለሁ። አይባ ዳውንሎድ አድርጌ ማለት ነው። ሀይ ገኒ ሀይ ገኒ ያልኩት ሰክቲክ ሀይ እንዴት ናችሁ? ሰላም ናችሁ ወይ? እኔ ይኸውላችሁ በጣም እያስፈራሩኝ ነው፣ እየዛቱብኝ ነው እና እባክህ የአካውንት ህይወቴ አደጋ ላይ ስለሆነ እባክህን ይህን ፖስት አቁም ብዬ ቪዲዮ ሰርቼ ላኩላት። አሁንም እያስፈራራች ነው፣ እያልሽ ነው፣ ልገለኝ ነው እያልሽ ነው እኮ አጥፊ ያለች። ድጋሚ ሙድ ያስኩባትና በሶስተኛው ስነስርዓት ያለው ቪዲዮ እባክህ ይህ አካውንት እኔ ልጄ ማሳደግ ፈልጋለሁ። ገነትም ከኔ ጋር እየተጣላች ነው፣ እኔ እየመሰልኳት ነው፣ እየጠረጠረች ነው። ፕሊዝ ይህን ነገር አቁም። በቃ ለእኔ ብለህ የምትወደኝ ከሆነ ለእኔ ብለህ ነገር አቁም ብዬ ቪዲዮ ሰርቼ ፖስት አድርኩ። ነው ለአንቺ ልክ ይቻለሁ ቪዲዮ ፖስት አድርጌ ትየውዬ በቃ ገንዬ በቃላ ትገኛች ብዬ ሰከም እያልኩ ኤርፖርት ሄድኩ። ኤርፖርት ተመለስኩ። በማግስቱ በቃ ቪዲዮ ስለሰራ ትፋተኛች ብዬ ስሄድ ፖሊሶቿን ልካ ሲያዘች እኮ ተጠቀመችብሽ። አንቺ ሞኝነትሽ ነው። አውቃ ነው ቪዲዮ ካሰራች በኋላ እኔ ቃል ሰው ልጅ በቃሉ የሚገኝ ነው የሚመስለኝ። ሀይባ ወላሂ እኔ በቃሌ ስለሚገኝ ቁራን ሁሉ ሰው በዚህ አይነት ጠንቋይ የስንት ሴቶች ናቸው ጋይዝ። እያንዳንዳቸው ለእኔ በዋትሳፕ ውስጥ የላኩልኝ ከቤሩት ሴቱ ቡና ቤታቸው ቀጥራ ምን እንደምታረጋቸው እንዴት ሁሉን ነገር ማን ላይ መተት እንዳሰራች የስንት ሰው ትዳር እንዳፈረሰች እንዳለ መተው እኔ ቤት ሊናገሩ ቃል ገብተውልኝ፣ እኔ ደግሞ ታማኝ ስለሆንኩኝ ለሰው የሰውን ህይወት አደጋ ላይ አልጥልም። ታማኝ ነኝ፣ አርቄ ያስባለሁ፣ ብስል ነኝ። ኦኬ አላወጣም ብዬ ቃል ገብቼላቸው ነግረውኛል። ሌላም ደግሞ ከባድ መረጃ አለኝ ስለሷ። መቼ ያቺ ልጅ ከዛ ሀገር ስትወጣ፣ ሌሎቹ ደግሞ እነዚህ በሷ የተበደሉት ከቤሩት ሲወጡ መጥተው ቪዲዮ አብርተው እንደዛች ልጅ ዱባይ እንዳለችው ልጅ ቪዲዮ አብርተው ይናገራሉ። ምን እንዳረጋቻቸው ማን ላይ መተት እንዳሰራች እዛ ቤሩት ላይ የሚኖሩ ሰዎች ላይ ሁሉን ነገር ይናገራሉ። ሁሉን ነገር ገነት ሲኦል ገኒ አንቺ ሲኦል ብላታለች። ያቺ ሴት ያቺ ቪዲዮ ስሟ ተቀየረ እኮ አሁን በቃ ሲኦል ሆኗል ስሟ። ጠንቋይት ወይም ሲኦል ጠንቋይት ናት። የቤሩት ትልቋ ጠንቋይ። እኔ በጣም ታሳዝኑኛላችሁ የቤሩት ሰዎች። እንግዲህ ከእሷ መተት ፈጣሪ ይጠብቃል። ዜድ ሰላም አትፈልጊም? እንዲህ አበባሽን ጨርሰሽ ገብተሽ ነገ ሀቢባ ቤት ገብታ ባወራችሁ ነገር እንዲሆነች ሁሌ እኔ ነኝ ተወቃሽ ነይ።